ጤና ይስጥልኝ ተመልካቾቻችን። በሰብአዊ መብት ጥሰት የምትታማው ኤርትራ የዓለም የሰብአዊ መብቶች ጥበቃ ምክር ቤት ኃላፊ ሆና ተመረጠች። ከፍተኛ ተቃውሞ ተነስቷል። በመካከለኛው ምስራቅ አዲስ ወታደራዊ ጡንቻ ዛሬ ተወልዷል። ሳውዲ አረቢያ፣ ቱርክና ፓኪስታን ታሪካዊ የተባለ የጋራ መከላከያ ስምምነት ተፈራርመዋል። በአንዱ ሀገር ላይ የሚፈጸም ጥቃት በሁሉም ላይ እንደተፈጸመ ይቆጠራል። የስምምነቱ ዋነኛ ሕግ በዝርዝር እናቀርባለን። ኢራን አሜሪካ መድረስ የሚችሉ ሚሳኤሎች እየሰራች ነው ተባለ። በአንድ ትምህርት ቤት ስለተፈጸመ አስደንጋጭ ጥቃትም መረጃ ደርሶናል። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። ኤርትራም የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ሹመት ማግኘቷም ከፍተኛ ተቃውሞ አስነሳም። ኤርትራም በሰብአዊ መብቶች ምክር ቤት የማህበራዊ ፎረም ሊቀመንበር ሆና መሾሟን የመንግስታቱ ድርጅት ስራዎችን የሚከታተለው ዩኤን ዋች የተሰኘው ተቋም በጽኑ አውግዟል። በዓለም ካሉ እጅግ አፋኝ አምባገነን አገዛዞች አንዱን የሰብአዊ መብቶች ክፍል ኃላፊ ማድረግ አስነዋሪ ተግባር ነው ብሏል ተቋሙ። በከባድ የሰብአዊ መብቶች ጥሰት የሚከሰሱ ሰዎች የሰብአዊ መብት ጥበቃ ተቋም እንዲመሩ እየተደረገ ነው ሲል አክሏል። በትግራይ ጦርነት የኤርትራ ወታደሮች ወረራ ፈጽመው በአስገድዶ መድፈር እና በንብረት ዘረፋ ተሳትፈዋል በሚል አሜሪካ የጣለችባቸውን ማዕቀብ አስታውሷል። የኤርትራ መንግስት ዜጎቹን ብሔራዊ አገልግሎት እንዲሰጡ በማስገደድ ተቃዋሚዎችንና ጋዜጠኞችን ያለ ፍርድ ለዓመታት በማሰርና በሃይማኖት ጭቆና የሚታወቅ እንደሆነ የገለጸው ዩኤን ዋች ምክር ቤቱ ለምን ሰብአዊ መብት በተደጋጋሚ ለሚጥሱ ወገኖች የኃላፊነት ቦታ እንደሚሰጥ አይታወቅም ሲል ተችቷል። ይህ አይነቱ አሰራር በተባበሩት መንግስታት የሰብአዊ መብት ጥበቃ ስርዓት ላይ እምነት እንዲቀንስ ያደርጋል ነው ያለው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክና የምክር ቤት አባል ሀገሮች የኤርትራን ሹመት እንዲያወግዙና አፋጣኝ መግለጫ እንዲያወጡ ጠይቋል። ወደ ሌላ መረጃ ስናልፍ ሳውዲ አረቢያ፣ ቱርክና ፓኪስታን ታሪካዊ የተባለ የጋራ መከላከያ ስምምነት ተፈራረሙ። በአንዱ ላይ የሚፈጸም ጥቃት በሁሉም ላይ እንደተፈጸመ ይቆጠራል። በመካከለኛው ምስራቅ እያየለ የመጣውን ቀጠናዊ ውጥረትና የደህንነት ስጋት ለመመከት ሳውዲ አረቢያም፣ ቱርክና ፓኪስታን የጋራ ወታደራዊ መከላከያ ህብረት መስርተዋል። በሳውዲ የመካ ከተማ በተካሄደው የሶስትዮሽ ጉባኤ ላይ የሳውዲ አረቢያም አልጋ ወራሽ መሐመድ ቢን ሳልማን፣ የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን እና የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሸሪፍ የመካ የጋራ መከላከያ ስምምነት የተሰኘውን ታሪካዊ ውል ተፈራርመዋል። የፓኪስታን ውጭ ጉዳይ ሚኒስቴር ባወጣው መግለጫም በሦስቱ ሀገራት መካከል ከተደረጉት ስምምነቶች ዋናው በአንድ ሀገር ላይ የሚፈጸም ማንኛውም ወታደራዊ ጥቃት በሦስቱም ሀገራት ላይ እንደተፈጸመ ይቆጠራል የሚለው አንቀጽ እንደሆነ አመልክቷል። ሮይተርስ የቱርክ ባለሥልጣናትን ጠቅሶ እንደዘገበው ህብረቱ ሙሉ በሙሉ ራስን ከመከላከል ዓላማ ጋር የተያያዘ እንጂ በሌሎች ሀገራት ላይ ትንኮሳ ለመፈጸም ያለመ አይደለም። ስምምነቱ የሶስት ታላላቅ የሱኒ እስልምና ተከታይ ሀገራትን አቅም ያጣመረ ነው። ሳውዲ አረቢያ በጠንካራ የፋይናንስ አቅሟና በዓለም አቀፍ ደረጃ ከፍተኛ የጦር መሳሪያ ግዢ በመፈጸም፣ ቱርክ የኔቶ ሁለተኛዋ ትልቅ ወታደራዊ ኃይል በመሆንና የዳበረ መከላከያ ቴክኖሎጂ በመያዝ፣ ፓኪስታን የኒኩሌር ኃይል በመታጠቅ ይታወቃሉ። የሦስቱ ሀገራት ወታደራዊ ጥምረት በአካባቢው እያደገ ከመጣው አደገኛ ግጭት ጋር ተያይዞ የተመሰረተ ነው ተብሏል። አሜሪካና እስራኤል በኢራን ላይ ጥቃት ከፈጸሙ በኋላም ኢራንና አጋሮቿ በሳውዲ አረቢያና በሌሎች የባሕረ ሰላጤው ሀገራት ላይ የሮኬትና የድሮን ጥቃቶችን መሰንዘራቸው ሁኔታውን አባብሶታል። በኢራን የሚደገፉት የየመን ሁቲ አማጽያን በሳውዲ አረቢያም የነዳጅ ማጣሪያዎች፣ አየር መንገድና የነዳጅ መርከቦች ላይ ጥቃት በመሰንዘር የባህር ላይ እገዳ ማወጃቸው ቀጠናዊ ንግዱን ፈተና ውስጥ ከቶታል። ሳውዲ አረቢያም የሁቲዎችን ጥቃት ለመመከት
ወታደራዊ እርምጃዎችን ከመውሰዷም በላይ በቀይ ባህርና በኤደን ባህረ ሰላጤ የመርከቦችን ደህንነት ለመጠበቅ አዲስ የባህር ኃይል ስምምነት መመስረቷ ይታወቃል። በአጠቃላይ ይሄ የሶስትዮሽ የመከላከያ ስምምነት ሳውዲ አረቢያና ፓኪስታን ባለፈው ዓመት ከተፈራረሙት የጋራ መከላከያ ውል ቀጥሎ የመጣ ሲሆን የሶስቱ ሀገራት ወታደራዊ የፋይናንስና ኒውክሌር አቅም መጣመር በመካከለኛው ምስራቅ አዲስ የኃይል ሚዛን እንደሚፈጥር ይታመናል። ኢራን አሜሪካ መድረስ የሚችሉ ሚሳኤሎች እያለማች ነው ተባለ። ኢራን ሚሳኤሎቿን የውጊያ ርቀት እስከ 15000 ኪሎ ሜትር ለማሳደግ እየሰራች መሆኑን አንድ የሀገሪቱ ከፍተኛ ባለስልጣን ገልጸዋል። የሚሳኤሎቹን ርቀት የማሳደግ ሥራ እስከ አሜሪካ ዘልቀው እንዲመቱ ታልሞ መሆኑን አመልክተዋል። በአሁኑ ወቅት የኢራን ሚሳኤሎች በ2000 ኪሎ ሜትር ርቀት ላይ የሚገኘውን የኢየሩሳሌም ከተማ ማጥቃት የሚችሉበት አቅም ላይ እንደሚገኙ ይነገራል። ይህ በእንዲህ እንዳለ የሁቲ አማጽያን በየመን መንግሥት ወታደራዊ ካምፕ ላይ በፈጸሙት ጥቃት ከ30 በላይ ሰዎች መገደላቸው ተነገረ። አማጽያኑ በሁለት ግዛቶች በፈጸሙት የተቀናጀ የድሮንና የሮኬት ጥቃት ከሞቱት ሌላም በርካቶች መቁሰላቸውና ሰፊ የንብረት ውድመት መድረሱ ተነግሯል። ዓለም አቀፍ ዕውቅና ባለው የየመን መንግሥትና በኢራን በሚደገፈው የሁቲ አማጺ ቡድን መካከል ለዓመታት የዘለቀ የእርስ በርስ ጦርነት ሲካሄድ ቆይቷል። ዋና ከተማ ሰነአን ጨምሮ ሰሜንና ምዕራብ የመን በሁቲዎች ቁጥጥር ስር የሚገኝ ሲሆን መንግሥት ኤደንን ጨምሮ የደቡብና ምስራቅ የመንን ያስተዳድራል። ያለፉትን 3 ዓመታት በሁለቱ ወገኖች መካከል ውጊያ ጋብ ብሎ የቆየ ቢሆንም ከሐምሌ ወዲህ ውጊያ ተባብሶ ቀጥሏል። ዓለም አቀፍ ዕውቅና ያለው የየመን መንግሥት በሳውዲ አረቢያ ሳይቀር ድጋፍ ቢያገኝም ሁቲዎች በቀጠናው ከፍተኛ ተጽዕኖ ማሳደራቸው አልቀረም። በሳውዲ አረቢያ ላይ የሚፈጽሙትን የድሮንና የሚሳኤል ጥቃት አጠናክረው ቀጥለዋል። ወደ ሌላ ዘገባ ስናልፍ በታይላንድ በአንድ ትምህርት ቤት በተፈጸመ ጥቃት የ7 ሰዎች ሕይወት አለፈ። በታይላንድ ዋና ከተማ ባንኮክ አቅራቢያ በሚገኝ ዝነኛ ሁለተኛ ደረጃ ትምህርት ቤት ውስጥ አንድ የ14 ዓመት ታዳጊ ተኩስ ከፍቶ 7 ሰዎች ሲገድል ከ20 በላይ መቁሰላቸው ተነግሯል። ጥቃቱን የፈጸመው ታዳጊ ቤተሰቡን ከገደለ በኋላ ወደሚማርበት ትምህርት ቤት በማቅናት 5 መምህራንን መግደሉ ተረጋግጧል። ታዳጊው ጥቃቱን ከፈጸመ በኋላም ራሱን እንዳጠፋ የታይላንድ ጠቅላይ ሚኒስትር ገልጸዋል። ከቆሰሉት መካከል 9ኙ በአስጊ ሁኔታ ላይ ይገኛሉ ነው የተባለው። ወንጀለኛው ራሱን ካጠፋ በኋላም ከ30 በላይ ያልተተኮሱ ጥይቶች በእጁ ላይ መገኘታቸውን ጠቅላይ ሚኒስትሩ አክለው አመልክተዋል። በወቅቱ በትምህርት ቤቱ ግቢ የነበሩ ተማሪዎችና መምህራን በከፍተኛ ድንጋጤ ከግቢው ሲሸሹ ታይተዋል። አንዲት የ7ኛ ክፍል ተማሪ በሰጠችው ቃል ከመምህሬ ጋር እየተነጋገርኩ በነበረበት ወቅት ነው ታዳጊው የተኮሰው ትላለች። ከመሳሪያው ጢስ በስተቀር ምንም ማየት አልቻልኩም። እንዴት በጥይት እንዳልተመታሁ ለራሴም ተአምር ሆኖብኛል ብላለች በድንጋጤም። ሌሎች ተማሪዎችም የመሳሪያው ድምፅ መጀመሪያ ላይ የደስታ መስሏቸው እንደነበርና በኋላ ግን ተከታታይ ሲተኮስ በመስማታቸው ሕይወታቸውን ለማትረፍ መሸሻቸውን ገልጸዋል። ፖሊስ ታዳጊው ጥቃቱን ለምን እንደፈጸመ ትክክለኛ ምክንያቱን እስካሁን ይፋ ባያደርግም ከወላጆቹ ፍቺ በኋላ ከአያቶቹ ጋር ይኖር እንደነበርና በትምህርቱ ከፍተኛ ጭንቀት ውስጥ ሳይሆን እንዳልቀረ ጠቅላይ ሚኒስትሩ ጠቁመዋል። የተፋቱት የልጁ እናትና አባትም ለጥያቄ ወደ ፖሊስ ጣቢያ ተጠርተዋል። በታይላንድ በትምህርት ቤት ጥቃት ሲፈጸም በዚህ ዓመት ብቻ ይሄ ለሁለተኛ ጊዜ ሲሆን መንግሥት የጦር መሳሪያ ቁጥጥር ሕጉን እንዲያጠብቅ ከፍተኛ ግፊት እየተደረገ ነው ተብሏል።